ለመጥፋት አስባ ከሆነ ግን ስጋዋን ነው የምቆራርጥላት። ተረጋጋ ዜዶ። እንዴት ስለሆነች እኮ ነው የሚሆነው። ብትሆንስ ዜድ ማን እንደሆነ አትነግሯትም እንዴ? ይቅርታ ይቅርታ ይቅርታ። ዛሬ ሙሉውን ቀን ሶስቱን አያሳስበው አልኩት። ገና ከመሄዷ ናፍቆት እየተገዳደረኝ ነው። አይ ጥሩ። ቆይ እኔ በሷ ቦታ ሂጄ ቢሆን ኖሮ የዚህን ያክል ስለኔ ትጨነቅ ነበር? እንዴት ነው ግን የምትናገረው? አንተስ ልጅ አይደለህም እንዴ? ይቺ እስቲ ልጅም ሄዳለች አይደል? ጎረቤትም ማንም የለም። እውነቱን ንገረኝ እስኪ። መቼም ጨብሰ ስመጣ ገንዳ ስር ተጥዬ ነው እንጂ ወልደኝ አይደለም አይደል? ራሴን እኮ ከሷ ጋር ሳወዳድረው ምንም ጭራሽ ልጅ ሆንኩ እንኳን አይሰማኝም። ለመሆኑ የት ቆይተህ ነው የመጣኸው? ዛሬ አዳር ስራ ገቢ መሆኔን ዘንግተኸው ነው? እስካሁን አንተን እየጠበቅኩ ነበር። ታዲያ ያን ያህል እኮ እኔን መጠበቅ አይጠበቅብህ። ቁልፉን እንደሆነ እንዳስለመድከው አበባ ማስቀመጫው ስራ አድርገህ መሄድ ትችል ነበር። እኔ እንኳን ለዚህ ብቻ አልነበረም ስጠብቅህ የነበረው። ለመሆኑ እስከ መቼ ነው በዚህ ሁኔታ የምትቀጥለው? እስቲ እናወቀን ልጆች ተመልከታቸው፣ በትምህርታቸው የት እንደደረሱ። ታዲያ ከኔ ህይወት ጋር ምን ያገናኘዋል? ቆይ ምንድን ነው ነጋም መሸም ምክር? ረው እኔ ሁሉም ነገር ነው በእናቴ መሰለችኝ። እንዴት አይሰለችህ? አትማር፣ አትሰራ፣ ቀኑን ሙሉ ስትዞር እኮ መዋል ይሰለቻል። እስቲ ልጄ ስማኝና ለአንተም የሥራ ልምድም ይሆንሃል። እኛ መስሪያ ቤት ገብተህ እስቲ ተቀጠረ ስራ። የምር ነው ብዬ እኔ ነኝ ድንጋይ የተሸከምኩ ምናምን የጉልበት ስራ የምሰራው? በሞት አላደርገውም። እሺ እንዴት ነው አንተ እንዲህ የምትንቀባረረው? እኔ አባታችሁ እኮ ስማ፣ የጉልበት ስራ ሌት ተቀን እየሰራሁ እሱ አልሆን ሲለኝ ደግሞ ወፍጮ ቤት ተቀጥሬ ወፍጮ እያስፈጨው ዱቄት እየቦነነብኝ የማገኛትን ሳንቲም እኮ ነው ቆጥቤ በዛ በደህናው ጊዜችን ቦታ ተመርቼ ይህንን ቤት ሰርቼ ሁለታችሁንም ሰብስቤ የምኖረው። ምን ይዘህ ነው አንተ እንዲህ የምትንቀባረረው? ደህና ስራ እንኳን እንዳትሰራ በትምህርትህ አልገፋ። ውይ በቃ ተወኝ። የዘውትር ጭቅጭቅን አትጀምርብኝ። እኔ ለራሴ ያለብኝ ጭንቀት ይበቃኝ። ባይሆን ሰዓቱን አላየውም መሰለኝ። ስራ እንዳይረፍድባት አትሄድም? እኔም በሆነ እስካሁን የጠበቅኩህ ለዚህ ብቻ አልነበረም። አቶ አወቀ ጋር ደውለህ ገንዘቡን አግኝቶልኝ እንደሆነ እንድትጠይቅልኝ ነበረ። ስልክ ካርድ ላይኖረው ይችላል ብዬ ካርድ ገዝቼ ነበር የጠበቅኩ። አይደለም እንደዛ አይደለም እኮ። ምን መሰለህ አቤ። ምን ሆነሃል? ይልቅ ቶሎ አስደወለኝና ወደ እስራኤል ልሄድ፣ እየመሸ ነው። ማለት ተፍ ብዬ ገንዘብ የማገኝበት መላ ሳጣ በቃ እጄ ላይ ያለው ስልኩ ስለነበር ስልኩን ሸጬዋለሁ። ምን? እባክህን የእኔ ጌታ ይቅርታ። ለዛሬ ተርፈሻል። ከአሁን በኋላ ግን እግሬን አነሳለሁ ብትይ እግርሽን ሰብሬ ነው እዚህ ማስቀረሽ። ግን እኮ እኔ ከዚህ መሄድ አለብኝ። እኔ ዱባይ ለመሄድ ነው የመጣሁት። ዱባይ እባካችሁን አጨግሉብኝ። ዱባይ ሂጂ የአባቴንና የወንድሜን ህይወት ማስተካከል አለብኝ። እባካችሁ እንዴት ፍቀዱልኝ። ዱሉ አልጠቀመሽም መሰለኝ። ይኸውልሽ ከአሁን በኋላ ዱባይ የሚባል ታሪክ የለም። አሁን ላይ የኔ አሻንጉሊት ለኔ እንደ ባሪያ ታገለግያለሽ። በምትወዳት እናት ልለምን፣ በምትወዳት እናት እንደዛ አይሆንም። እንዴት እንደሚሆን አሳይሻለሁ። ልብስ አዘጋጁላትና ስራ ትጀምራለች። እኔ አልጀምርም። ጋሌን እየሸጥኩ መኖር አልፈልግም። ተይ እንጂ አትጀምሪም እንዴ?
ገላሽን እንዴት እንደምትጨበጭቢና እንዴት ደግሞ እንደማተርፍብሽ አሳይሻለሁ። እናንተ ደግሞ ሁላችሁ ዛሬ ማታ ስራ ትወጣላችሁ። ታሪኩ ነን ሐሳብህ እኔን አናደህ ልትገለኝ ነው እንደምትፈልገው? ምን አይነት እብደት ነው? ፎርቱናን የምናገኘው በአንተ ስልክ ብቻ መሆኑን ዘነጋኸው እንዴ? ይቅርታ፣ ብሩ እኮ አስፈልጉኝ ነው። ምንድን ነው የሚያስፈልግህ? ሱስህን ልትወጣበት ካልሆነ በስተቀረ። ቆይ እኔንስ ለምን ልትረዳኝ አትሞክርም? ምንድን ነው የምንረዳህ? ፎርቱናን የምናገኘው በአንተ ስልክ ብቻ መሆኑን አታውቅም እንዴ? ምን አይነት የተረገምክ ነህ? እንኳን የተረገምኩ ኩንሽ እንኳን ቆይ ምንድን ነው እንዴ? ምን አድርግ ነው የምትለኝ? ናምታኛ የቀረ ይሄ ነበረ እንዴ? እንደው ፎርቱናን እንኳን አታስብም እንዴ? አያገባኝም። ሁሌ ፎርቱና። አንተ መቼ ነው ስለ እኔ የምትጨነቀው? አላውቅልህም። ዘመን ከፊቴ አሁን በእጄ ሰበብ እንዳትሆን። የእናንተ ቤተሰብነት ገደል ይግባ። ተረገም ብርሽ ግን አልገረመ? ምን ይለኛል እንዴ? ሁሉ ነገር ነው ዛሬ፣ ሁሉ ነገር ነው ያስገረመኝ እኮ። ቆይ ምን አስባ ነው ግን እሷን ለመብላት እኔ መከሬን በለው፣ አንጀቴን ተበለው። ስለማን እያወራ እንደሆነ አልገባኝም። ስለማን ይለኛል እንዴ? ስለ አስቴር ነው። ዛሬም እንዳለችኝ ታውቃለህ? ካልነገርክኝ በምን ላውቅ እችላለሁ? ብርሃኑን ሳየው የሞተው ወንድሜን የሚመስለኝ አላለች መሰለ። አሁን ይሄ ቁመናና መልክ እንዴት ነው ከሞተ ሰው ጋር የሚመሳሰለው? አይገርምም? አንተ አሁን ይሄ ምኑ ይገርማል? ሁሉም ነገር ግን ማዳነቅ ስትወድ አንተ ቅኔው አልገባህም። ሴት ልጅ ወንድሜና አባቴን ይመስላል ካለች በቃ ልታፈቅረህ ነው ማለት ነው። ዝም ብዬ ደግሞ ሰዓት አንተ ላይ ጆፌዋ አንጠላለች። አንተ ያማል እንዴ? እኔ አስቴርን ማያት እንደ እህቴ ነው። ይልቅ አሌክስ እሱን ተውና፣ ያቺ ልጅ ግን ምኗን እንደዛ ፊት የነሳች? ያቺ ጠዋት ስትሮጥላት የነበረችው ነች? አዎ አሌክስ፣ ብታያት እኮ ጠዋት ሳገኛት ፍጹም ባህሪን የተቀያየረብኝ። ብታያት እኮ አሌክስ ፍጹም ሳቂታም ልጅ ነበረች። ቤቷ ሄጄ ግን አድሚሽን ካርድ ልቀበላት ስሞክር ፊት ነስታ አባረረች። አንተ ሰው እያረጋገው እንጂ ፎንቃ ጠልፎ እንዳይጠልፈ። እኔ እንጂ አሌክስ፣ ካየኋት ቀን ጀምሮ የሆነ የሚያሳዝን ነገር አላት። ብቻ በደንብ ብቀርባት ደስ ይለኛል። አያስቱካ ጉዷ ፈላ በለኛ። እሺ አሁን አድሚሽን ካርድ ያልከውን ተቀበልካት አልተቀበልካትም? አልሰጥም አለች። ማን አባቷ ስለሆነች ጥርሷን ማውልቅላት። በእናትህ ተቀበላት። አንተ ደግሞ ጸብ ስትወድ እኔ ራሴ እኮ እሰጣለሁ ላይ ነው። አንተ አራት ፍዘዝ። በእናትህ ሴቶች እንዳንተ አይነት ባህሪ ያለውን ወንድ ልፍስፍስ ወንድ ሲያገኙ አሻንጉሊታቸው መጫወቻ ነው የሚያደርጉሽ። ባህሪን አስተካከል። ወንድ ወንዱን። እሺ በእናትህ ወሬ ያለብህ እባክህ። በቃ የክላስ መግቢያ ሰዓት እየደረሰ ነው። ደግሞ ማታ 4 ሰዓት ተጠብቀኝ፣ ጾሜ እንዳታሳድረኝ። የቤትማ ቤት አረከኝ አይደለ? ያንተ መጫወቻ ሆኜ ልቅር? እሺ ደረቅ እንጀራ እንኳን ገዝተህ ይዘና። አሁንማ ሻሽን አድርጌ ጉድ ጉድ ልበል እንጂ ምን ምርጫ አለኝ? ሌላማ ምን አባው ነው የተዘጋው? ወዳጅን ስለገረፍኳት ቅር አለ እንዴ? አይዚድ ለኔ ወዳጄ ገንዘብና ገንዘብ ብቻ ነው። እሱ ነው የሚሻለው። በፍጹም ማዘን የለብህም። በተለይ ደግሞ ለሴቶች እንዴ። እንባቸው ራሱ ያዙ እንባ ነው ሲባል አልሰማህም እንዴ? እሱስ ልክ ነህ። በፍቅረኛዬ ምክንያት ስለ ሴቶች ጭካኔ ከኔ በላይ ምስክር ማንም የለም። ታዲያ ይሄን እያወቅህ ነው እንዴ ሐዘን የሚሰማ? ያቺ ቆሻሻ ፍቅረኛ እንኳን ገንዘብ ስለሌለ መስሎኝ ያንን ሽማግሌ ዲያስፖራ አግብታ ከነ መፈጠርህ እንኳን የረሳች። መቼም
መቼም ቢሆን ለሴት ልጅ ሐዘኔታ እንዳይሰማ። ዜድ አሁንም ቢሆን ለዚህች ማትረባ አዝኝላት አይደል? ደግሞ ባዝንላት እኮ አስመልጣት ነበረ። ትንሽኛ ምስኪን አባቷ አሳዝኑኝ። ሰው እንጂ አዝነህላቸው ነው እንዴ? አንተ ጅላጅል ጅላንፎ ማዘን የለብህም። ይልቅስ ማዘንስ ላንተ በፍቅረኛ ለተከዳው። ተው እባክህ ዜድ፣ የሻረልኝ ቁስል አትነካኩ። ከአሁን በኋላ በእኔ ፊት ስለ ሐዘኔታ እንዳታወራ። ሁሉም ሰው የሚወድህ ገንዘብ ሲኖርህ ብቻ ነው። እሱስ ልክ ነህ። እኔ የምለው እንስቶቹ ምን ሆነው ነው የቆዩት? ምን አባታቸው ነው የቆዩት? እስቲ ክላክስ አድርግላቸው። ኧረ እናንተ ሰዎች ክላክስ እያደረጉ ነው። በሉ እንንቀሳቀስ። ኧረ አሁን እንውጣ። ሰውየው መጥቶ ሁሉም ከማብረዱ በፊት ብንወጣ ይሻላል። በቃ እኔም ጸጉሬ ልጨርስና እመጣለሁ። ሂዱ እናንተ። እንግዲህ ፍርቱና ማዘን መፍትሄ አይሆንሽ። የገባሽበትን እስር ቤት መላመዱ ነው የሚሻልሽ። ለምንድን ነው እሱ ይሄን ያክል እየጨከነ ያለው? እኔ በፍጹም ይሄን ስራ መስራት አልፈልግም። አይ ፍርቱና፣ እኛስ ታዲያ መች ፍላጎት አለን? ግን በቃ ህይወታችንን ለማቆየት መሆን የሌለብን ሆነ። እኔ እንጃ፣ ይሄንን ስራ ሰርቼ አባቴን ማሳዘን አልፈልግም። በጣም ነው የሚያፍርብኝ። ማንም ወላጅ ቢሆን እኮ ልጁ ከሰው በታች ሆና ከሰው በታች የሚያደርጋትን ስራ እየሰራች ማየት አይፈልግም። ጨነቀኝ በለኝ። ሰማይና ምድሩ ተገለባበጠብኝ። መሬት ተከፍታ ብትውጠኝ ደስ ባለኝ። ሁሉም ነገር ግራ ገባኝ። ከዚህ የመውጫ መንገድ ፈልገሽ ካልተሳካልሽ ያለሽ አማራጭ አንድ ብቻ ነው፣ ይህን ስራ መስራት። ዜድ ደግሞ ጸባይሽን አሳምረሽ ከሰራሽ ከምትሰሪው ስራ ላይ የተወሰነ ፐርሰንትም ቢሆን ከዱባይ የላክሽ አስመስሎ ለቤተሰቦችሽ ይልክልሻል። በጣም ካሳዘንሹ ደግሞ በአመት አንዴም ቢሆን በስልክ ልታወሪያለሽ። ስለዚህ ያለሽ አማራጭ ጸባይሽን አሳምረሽ ገላሽ። ፈጣሪ ምን አይነት ጉድ ውስጥ ነው ከተተኝ? ምን ነው ፈጣሪ ረሳኸኝ? እባክህን ከዚህ ጭንቅ ውስጥ አውጣኝ። ቢያንስ ለቤተሰቦችሽ ስትኖርላቸው። እኔ አንድ ያለችኝ ያልጋ ቁራኛ የሆነችው እናቴን ለማሳከም ስል ነበር የውጭ ፕሮሰስ የጀመርኩት። ግን ምን ዋጋ አለው? በእነዚህ የጣን ቁራጭ በሆኑ ሰዎች እጅ ስር ወደኩኝ። ግን ታውቂያለሽ፣ በቃ ቢያንስ በተወሰነ መልኩም ቢሆን እሷን ማገዝና መርዳት ከቻልኩኝ ብዬ የእነሱ አሻንጉሊት ሆኜ ቀረ። በቃ እኔ አሁን ለእናቴ መኖር ብቻ ነው የምፈልገው። እሷ ካለችኝ ይበቃኛል። እሷ ብቻ ደህና ትሁንልኝ። ብሌን፣ አንቺን በመጠበቅ ማርፈድ አለብን እንዴ? የብሌን ሰዓት እኮ እየረፈደ ነው። ነይ በይ።
አባቱ ሰው አለው ይባላል እኮ ዝም ተብሎ አይቀመጥም። እናቱ እንዲህ ተቆንጅተሽ የተቀመጥሽው እኮ እንደን አይነት ጉብል ወንድ እንዲቀመጥ መሰለኝ። አልቀረብህም እኮ ገና በጊዜ ሞቅ ብለዋል። መጠጥ እኮ ሳይሆን ሞቅ ያደረገኝ የአንቺ ግለት ነው ውበቱ ፈጥቶ። እንግዲያው እፎይ ለማለት ታክሱ ማደር ነው። ይህን ስዋት ውስጥ ነኝ። አዳር ስንት ትያል? 5000 ከተመቸክ ይዘኸኝ ድረግ። በጣም ቀልደኛ ነኝ። እታችኛው ሰፈር 500 ብር አይደል? እንግዲህ የሚመችክንማ አንተ ታውቃለህ። እኔ ራሱ ደሞዝ ተቆራርጦም እንደዚህ አይደርሰኝ። ታዲያን ያለቃህ አይደለሁ የደሞዝ ጭማሪ ምናምን የምትለኝ? አንጨካከና የምትይውን ዋጋ እንስማማበትና ይዤሽ ልሂድ። እኔም እኮ የመንግስት ሰራተኛ ነኝ። ድጎማ አድርግልኛ። ጭራሽ የመንግስት ሰራተኛ ነህ? እንዲያውም እኔ ከመንግስት ሰራተኛ ጋር ልውጣ። በኋላ ደግሞ ሪሲት ቁረጪ ምናምን ብትለኝስ? የእኔ ቆንጆ እባክሽ እሺ ለይልኝ። እንደዚህ አይነት ቃል አትናገር። 2500 ብር ኪሴ ውስጥ አለ። ቀሪውን ደግሞ በዕዳ ክሬዲት ይጻፍልኝ። በነፃ ልትበላ በክሬዲት ታወጣኝ ነው? በል ተንቀሳቀስ። ስማ፣ ሁለቱ አሻንጉሊቶች ቦታቸውን ይዘዋል? አዎ፣ ከስተምር እየጠባበቁ ነው። ብሌንም ቦታ ይዛለች። ይኸውልህ ይቺ ብሌን የምትባለው ልጅ በአይነ ቁራኛ ተከታተላል። ሰሞኑ ሁኔቷ ምንም አላማረኝም። ካልሆነ ግን ዋጋዋን ነው የምሰጣት። ዜድ ተረጋጋ፣ ተረጋግቶ ወስን እንጂ። ዶንጋ ያለው ሰው እንዴት ነው? ባክግራውንዱ ጥሩ ነው እንዴ? ያን ያህል እንኳን ከፋይ የሚባል ሰው አይደለም። መሬት አስተዳደር ነበር የሚሰራው። ሙስና ሲበላ እጅ ከፍንጅ ተይዞ ከርቸሌ ተወርውሮ ነበር። ታዲያ እዚህ ምን ይሰራል? መጀመሪያ ሙስናውን በስርዓት አይበላም? እንግዲህ እዚህ የሚበላ ፈልጉ ይሆናል። አባ በቃ እያላችሁ ያተንቀሳቀሱ። ኧረ እባክሽ የሌለ እኮ ነው እርቦኛል። እንድበላሽ ፍቅሽ። እኔ ድግስ ምግብ መሰልኩ እንዴ በነፃ ለመብላት ሰፍ የምትለው? 2000 ብር ልክፈል እኮ አልኩኝ። 2000 ብርማ እነዚህ የጠጣኋቸውን መጠጦች ከፍለውጣ። ምንድን ነው የምትሰጪኝ? ከዚህማ አልንቀሳቀስ። እኔም እኮ የዚህ ቤት ከስተመር ነኝ። አንቺን ሳልሄድ አልንቀሳቀስ። እንደለመድከው ታስክን አትፈተኛ። እሺ እንዴ አቤ ምንድን ነው? ምንድን ነው ትይኛለሽ? እንደ ቦርሳ ነዋ ለጉዞሽ ይሆናል ብዬ ዛሬ ደሞዜን ስቀበል የገዛሁት። ወይኔ አቤ በጣም ነው የማመሰግነው። ለአንቺ ምንም አልሆነው ነገር አለ። ግን ተቸገርኩ የእኔ አባት። አይ ፎርቱናዬ፣ ለአንቺማ ምን ችግር አለ? አሁን መሄጃሽም የደረሰ መሰለኝ። ያ ታሪኩ ምንም አላለሽም? ሳምንት ነው ያለኝ። ግን አቤ ወይ ፎርቱናዬ፣ ዱባይ ሄጄ በደንብ ብር ሳገኝ አንተን አባቴን ነው ማንቀባረረ። አውቃለሁ ይሄን ልጅ እኔ ስትይ የማትሆኚው ነገር እንደሌለ። ዋናው ነገር ግን እዳችንን ከከፈልን በኋላ ፈጥነሽ እንድትመለሽ ነው የምፈልገው። እንዴ እዳችንንማ በደንብ ነው የምንከፍለው። ከዛ በኋላ እዚህ ግቢ ውስጥም የሚከራዩ ቤቶች እንሰራልሃለሁ። አቤ ሙት ቅብርር ያለ ኑሮ ነው የማኖረ። አይ እኔ ልጄንም እንኳን ታየው ያን ወንድምሽን እርዥው። እሱ ሁሉ ነገር ተዘበራርቀውበታል። መቼም የእሱ ባህሪ ብዙ አስቸጋሪ ነው። ቢሆንም እንግዲህ እናንተ ልጆቼ ስትረዳዱ ደስ ይለኛል። አታስብ አባቴ፣ እኔ ወንድሜ ለቁም ነገር አበቃዋለሁ።
ከዛ እኔ አባትሽ ደግሞ ድል ያለ ሰርግ ደግሼ ነው ምድርሽ። እንዴ ምን ወቤ? እኔ አሁን ለማግባት ዝግጁ አይደለሁም። አረ እንደውም ማግባት አልፈልግም። እንዴ ፎርቱናዬ ከእኛ ጋር ሁሉ የምትኖር ይመስልሻል? ወዳች በጣም ነው የማመሰግነው። አይዞሽ አይዞሽ። ጠዋት ባደረግኩ ነገር በጣም እንደተቀየምከኝ አውቃለሁ። አረ ያን ያህል እንኳን አልተቀየምኩሽም፣ ግን በሁኔታሽ ትንሽ ግራ ተጋብቼ ነበር። ስለሆነው ነገር ሁሉ በጣም ይቅርታ። ችግር የለውም። ግን ምን ሆነሽ ነበር? በቤትሽ መምጣቴ ስህተት ነበረ እንዴ? ምክንያቱ በጣም ረጅም ነው። አሁን እሱን ማወራበት ጊዜ የለኝም። እንዴ ታዲያ ቆይ፣ በዚህ በብርድ እንደዚህ ለብሰሽ አይበርድሽም? ደግሞ እንደዚህ ተኳኩለሽ ከየት ነው? በጣም ቸኩላለሁ። አሁን ምንም የማወራበት ጊዜ የለኝም። በሌላ ጊዜ ልንገናኝ እንችላለን። እሺ ስልክ ቁጥርሽን ትሰጭኛለሽ? ስልክ እንኳን የለኝም። አለመስጠት ከፈለሽ መብትሽ ነው። ያው ሌላ ጊዜ እንገናኛለን ብዬ በማሰብ ነው። ወይ በቃ ያንተን ቁጥር ጽፈህ ስጠኝና እኔ ጊዜ አመቻችቼ እደውልልሃለሁ። እሺ እንደምትደውይልኝ ተስፋ አደርጋለሁ። ይኸው መታወቂያ። ሹራብህን ደግሞ በሌላ ጊዜ መልስልሃል። ካርዱ በጣም ሞቋል። ትቀልዳለህ አይደል? በቃ እኔ መሄድ አለብኝ። በጣም ቸኩላለሁ። እሺ ኧረ ባይሆን እራት አብረን በልተን እንለያይ። ታሪ ምንድን ነው? ምን ፈልጎ ነው? ይሄ አታውቁም እንዴ? የሀብ ዳይፐር ባሩካ አቶ ይርጋኩ ነው። ሴት ፈልጎ ነው? የብሌን ከስተምር ነው። ብሌንን ካላመጣችሁ ሞቼ ይገኛሉ እኮ ነው የሚለው። በአንድ ሴት መወሰኑ ነው? ምን አባቱ ያማርጣል? ሴት ነው። ያረ ዜድ በርድ የሆኑ ችኮች አሉ። ላገናት ነው ስሎ እኮ ብሌንን ካልሆነ ሞቼ ይገኛሉ ብሎ እኮ ነው። ይሄ ብሌኑ ይፍሰስ። አረ ለምን ብሌኑ ይፍሰስ? እሷ መታውን መቅኔውን ታፈስልን የለ እንዴ? ይቺ አይጥ የት ሄዳ ነው ዛሬ? እዚህ ሳይት ላይ ያልነበር እንዴ መደቡ? ወይኔ ዜድ ምን ነው ሰራችልን? ይሄን ግርግር ተጠቅማ አመለጠች ማለት ነው? አታረጉ። እንደዛ አደረገች ማለት እሷም እናቷም የመጨረሻቸው ነው የሚሆነው። እሺ ገባ? እናንተ የት ጠፍታችሁ ነው? አንቺ ራስሽ የታባሽ ጠፍተሽ ነው? አንዱ ነው ይዞኝ ከወጣ በኋላ ሞት ብለሽ አበድኩልሽ ምናምን እያለ ስራ አላሰራም ያለው። እሱን እኮ አምልጬ ነው የመጣሁት። አቡ ወሬ አታብዣው። ሰውዬሽ መኪና ውስጥ እየጠበቀሽ ነው። ሂጂና አናግሩ። ብሌንን ካላመጣችሁ ሞቼ ይገኛሉ እያለ ነው። ኡፍ ይሄ ዘጊ ሰውዬ መጣ። አሁን ሲን ማየት እንዴት ስልችት እንዳለኝ። አንቺ ኡፍ እጭ ምናምን ትያለሽ በእንጀራ ገመዴ ላይ። ሂጂ ቀጥ ብለሽ ግቢ።
የኔ ቆንጆ አስቀየምኩሽ እንዴ? ምናልባት ካጠፋው በጣም ይቅርታ። እሱማ በደንብ አጥፍተሻል። ግን ያው እኔም ብሆን አንቺን የመሰለች ቆንጆ ላይ እጄን መሰንዘር አልነበረብኝም። ቆይ ምን አድርጌ ነው እንደዚህ እየጨከናችሁብኝ ያላችሁት? ጨክነንብሽ እንኳን አይደለም፣ በሰው ሀገር ሄደሽ እንዳትንከራተች በማሰብ ነው። ግን እኮ እኔ እዛ ሄጄ የአባቴን ዕዳ መክፈል አለብኝ። እዛም ሄደሽ ብር ለማግኘት ነው አይደል? እዚህም ሰርተሽ ብር ታገኛለሽ እኮ። እንዳልሽው የአባትሽን ዕዳ እዚሁ ሰርተሽ መክፈል ትችያለሽ። ግን እኔ ገላ መሸጥ አልፈልግም። ለምን የኔ ቆንጆ? ሁሉን ነገር ለምን ታካብጂዋለሽ? እዛ አረብ ሀገር ሄደሽ እንደ ባሪያ ከመስራት እዚህ በሀገርሽ ላይ አንቺም ተደስተሽ ሌሎቹንም አስደስተሽ እንደ ንግስት ለምን አትኖሪም? የኔ ወንድም ለምን ችግሬን ለመረዳት አትሞክርም? ይኸውልሽ ይገባኛል። አዲስ ስትሆኚ ሁሉም ነገር ሊያስፈራሽ ይችላል። ግን ለሱም ቢሆን እኔ ጋር መፍትሄ አለ። ነይ ይኸውልሽ፣ ደገፍ በይ ደገፍ። ፍርቱና ተነሽ ቶሎ በይ። በሰላም ነው ብለኝ። ይኸውልሽ በቤት ውስጥ ማንም የለም። እንዴ የት ሄዱ? ፍሬ እስካሁን አልመጣችም። ኤዶም እና ዜድ ደግሞ አሁን እየተጨቃጨቁ ወጡ። እሺ እና በዚህ ሰዓት ምን አስበሽ ነው? ለዚህ የደበኩትን ስልክ እናውጣና እኔ የምደውልለት ሰው አለ። አንቺ ደግሞ ለቤተሰቦችሽ ደውይና ከዚህ ወጥ እንዲወጡ ጠይቂያቸው። እሺ ላውጣ። እዚህ ጋር ነው የደወልኩት። ግን ይሄ ነገር ብሌን የባስ ችግር ውስጥ እንዳይከተን። አሁን ከገባንበት ችግር መቼም አይበልጥም ማለት ያሉን አማራጮች በሙሉ መጠቀም አለብን። ጊዜ የለንም። ፍጠኝ፣ ደውይ፣ ከዛ እደውላለሁ። እሺ ግን ብሌን ስለምታደርግልኝ መልካም ነገሮች በሙሉ አመሰግንሻለሁ። እሺ እሺ። የምስጋና ወረቀት ትሰይሽ? ኧረ በእናትሽ ጊዜ የለንም። ቶሎ ደውይ እና ያለሽበትን ሁኔታ በደንብ አሳውቂያቸው። እሺ። ወይኔ ብሌን ስልኩ አይሰራም። ደግመሽ ደውይ። ኔትወርክ ሊሆን ይችላል። ኔትወርክ እንደዚህ ነው። ደውይ። አሁንም አይሰራም። በቃ አንቺ ደውይ። እሺ ገላገላ ተሸክመ ጠባሳ ሆንክ እንደ ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ 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 ቁስለኛው ገላ 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 ህመምተኛው ገላ 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 ተሸክመው ጠባሳ ሆንክ እንደ ባሪያ